ሙስጠፋ ሲባዒ የሚባሉ ትልቅ ዓሊም በዛ መንገድ ነብዩ አለይሂ ሰላምና ሱሐቦቻቸው ጾመዋል። ይሄንን ሙስሊም በሪዋያቸው ያስተላለፉት ሰው ከሀገሩ ከቤተሰቡ ሲርቅ ብዙ አደጋ ይጋረጥበታል። ይሄም ሌላው የነብዩ አለይሂ ሰላቱ ሰላም ከዛ ከናታችን ኸዲጃ ሲመለሱ طيب بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على حبيبنا وإمامنا وقدوتنا خاتم الأنبياء والمرسلين وعلى آله وأصحابه أجمعين أما بعد أيها الأخوة الكرام سلام الله عليكم ورحمة الله وبركاته أيها الأخوة الكرام يا زاري كان يا عاشوراء كانوا ይሄ አሹራ ነብዩ አለይሂ ሰላቱ ወሰለም ከመካ ወደ መዲና ሲመጡ የመዲና ሰዎችን ጾመው አገኟቸውና ጠየቋቸው። ለምንድን ነው የጾማችሁ ሲሏቸው ዛሬ እኛ የጾምነው አላህ Subhanahu Wa Ta'ala ሙሳን ከፊርዓውን ተንኮል ከፊርዓውን ግድያ ያዳነበት ቀን ስለሆነ በዛ ደስ ብሎን ነው የዛሬውን ቀን የጾምነው አሏቸው። እኛ ወነህኑ አውላ ቢሙሳ ሚንኩም አሉ። ከእናንተ ይልቅ ሙሳ ለኛ ይቀርበናል ብለው ነብዩ አለይሂ ሰላም ተናገሩ። ይሄን ሲናገሩ ቀን ነበር ይላሉ እና ለተወሰኑ ሱሐቦች ያው ጾሙ ሲሉ ያልበጧት ቁርስ ያልበሉ ሰዎች በዛው ጾማቸው እንዲቀጥሉ፣ የጾሙ ደግሞ የነበሩ ሰዎች የበሉ ደግሞ ሰዎች ነይተው ከዛ በኋላ እንዲቀጥሉ ነግረው የአሹራ ጾም በዛ መንገድ ነብዩ አለይሂ ሰላምና ሱሐቦቻቸው ጾመዋል። ይሄንን ሙስሊም በሪዋያቸው ያስተላለፉት ነው። ከዛ በመቀጠል አሹራ ጋር ተያይዞ ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala የሚቀጥለው አመት ካደረሰን ታሱዓን ወይም የ9ኛውን ቀን እጨምራለሁኝ በሚቀጥለው አመት ጾማለሁ ብለው ነብዩ አለይሂ ሰላቱ ወሰላም ተናግረው ያው ያኛው አመት ከመድረሳቸው በፊት ነብዩ አለይሂ ሰላቱ ወሰላም አለፉ ማለት ነው እና አሹራ በዚህ መልኩ ሱሐቦቹም ነብዩ አለይሂ ሰላቱ ወሰላምም እንዲጾም የነገሩት ነገር ነው። እንግዲህ ያው ብዙ ሰው ጾም ይዟል ብዬ ገምታለሁ። አላህ Subhanahu Wa Ta'ala ጾማችንን አላህ ይቀበለን፣ ከአመት አመትም አላህ ያድርሰን። ይሄ ወር ሙሐረም ወር በእስልምና የወሳኝ የአቆጣጠር ይሄ ሙሐረም ሰፈር ረቢዑል አወል ረቢዑል ሳኒ እያለን የምንቆጥርበት እስላማዊ አቆጣጠር ሂጅራ የጀመረውም በካላንደር መልኩ የዛሬው አቆጣጠር የተጀመረውም በዚህ መልኩ ነው። ዛሬ በሂጅራ አቆጣጠር 1445ኛ ዓመት ነው። ለምሳሌ በኢትዮጵያ ዘመን አቆጣጠር 1000 ወይም 2015 ነው። በፈረንጆቹ አቆጣጠር 2023 ነው። በእስልምና አቆጣጠር ይሄ የአረቦች አቆጣጠር አይደለም፣ የእስልምና አቆጣጠር ነው። በእስልምና አቆጣጠር ይሄ 1445 ነው እና ይሄ የራሱ የሆነ ትልቅ ታሪካዊ ጉዞ የነበረው ነገር ነው። እኛ ሙስሊሞች አላህ Subhanahu Wa Ta'ala لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر إلى القرآن ነብዩ አለይሂ ሰላቱ ወሰላምን እኛ የህይወት አርአያችን ሞዴላችን አድርገን እንድንይዝ እስልምና አዞናል እና የሳቸውን ሁሉንም የሳቸው ህይወት ቁርአን የወረደላቸው እሳቸው ላይ የመጡ እሳቸው ያስተላለፏቸው ሱናዎች እሳቸው ህይወት ውስጥ ያሉ ጉዞዎች ኑሮዎች በአጠቃላይ ከሱሐቦቹ ጋር ነብዩ አለይሂ ሰላቱ ወሰላም የነበራቸው ግንኙነት ሁሉ ተሰብስቦና ተጠራቅሞ የነብዩ አለይሂ ሰላቱ ወሰላምን ህይወት የነብዩ አለይሂ ሰላቱ ወሰላምን ኑሮ የነብዩ አለይሂ ሰላቱ ወሰላምን ትዳር የነብዩ አለይሂ ሰላቱ ወሰላምን ልጅ አስተዳደግ የነብዩ አለይሂ ሰላቱ ወሰላም ከቤተሰብ ጋር የነበራቸውን ግንኙነት ከሱሐቦቻቸው ጋር የነበራቸውን ግንኙነት ከእሳቸውን ሊያጠቋቸው ይንቀሳቀሱ ከነበሩ ሰዎች ጋር የነበራቸውን አጠቃላይ ግንኙነት በሙሉ እንደ ሙስሊም ይሄን ህይወት ማጥናት የሳቸውን ህይወት
እንድናቂ ያግዘናል። እነዚህ በጣም መሰረታዊና ወሳኝ የሆኑ ርዕሶች ናቸው፣ ተራና ትርፍ ነገሮች አይደሉም። ስለዚህም ባረከላሁ ፊኩም ስለ ሂጅራ ስናወራ ነብዩ አለይሂ ሰላቱ ወሰላም ዳዕዋ ለማድረግ በተንቀሳቀሱባቸው ዘመናቶቻቸው የገጠሟቸውን ፈተናዎች፣ የገጠሟቸውን ችግሮች፣ የተጋረጡባቸውን እና ለማለፍ የጣሯቸውን ጥረቶች እንድናይ ያደርገናል። አንድ ሼኽ ሙስጠፋ ሲባዒ የሚባሉ ትልቅ ዓሊም ዒበር ሚን ሲረቲ ነበዊያ የሚል ኪታብ አላቸው። የነብዩ አለይሂ ሰላቱ ወሰላም ህይወትና ከሳቸው ታሪክ ውስጥ እኛ ልንማራቸው የሚገቡ ነገሮች ምንድናቸው የሚል ክፍል አላቸው በዛ መጽሐፍ። እዛ ውስጥ አንድ ዘርፍ አለ እና በዛ ዘርፍ ከሚያነሷቸው መሰረታዊ ነጥቦች ውስጥ አንዱ ስለ ነብዩ አለይሂ ሰላቱ ወሰላም ስናወራ በሁሉም የህይወት ጎናችን ውስጥ የእሳቸውን ህይወትና የእሳቸውን ጉዞ እናያለን። ለምሳሌ ነብዩ አለይሂ ሰላቱ ወሰላምን ብናያቸው በልጅነታቸው ግመል ሲጠብቁ፣ ፍየል ሲጠብቁ፣ ፍየል ሲያግዱ፣ ስራ የሚባል ነገር ሳይንቁ ህይወታቸውን ለማቃናት ህይወታቸውን ለማስተካከል ያው አባታቸው በልጅነታቸው ሞቱ። እናታቸውም በ4 ዓመታቸው አካባቢ አለፉ። ከዛ በኋላ እሳቸውን ያሳድጓቸው የነበሩ አያታቸው አብዱል ሙጠሊብም ብዙም ሳይቆዩ አለፉ። 12 ዓመታቸው አካባቢ አያታቸው አለፉ። አያታቸው ሲያልፉ ደግሞ እሳቸውን አጎታቸው አቡ ጣሊብ ወይም የሰይዱና አሊ የሰይዱና ጃዕፈር የነዓቂል አባት የወንድማቸው ልጅ ነብዩ አለይሂ ሰላቱ ሰላም አሳደጉ። ወንድም እህት አልነበራቸውም ነብዩ አለይሂ ሰላቱ። ስለዚህ አጎታቸው ላይ የህይወት ጫና ስለነበረ ከመካ ሰዎች የነሱን ፍየሎች ሰብስበው ያግዱ ነበር፣ ይጠብቁ ነበር። ይሰብስበው ያውላሉ፣ ሲያስግጧቸው ይውላሉ፣ የሚጠጣ ነገር ያጠጧቸዋል፣ ውሃ ጠጥተው ምናምን ማታ ይመልሷቸዋል። ማንም በግ የሚጠብቅ ሰው ፍየል የሚጠብቅ ሰው ይሰራ የነበረውን ስራ ነብዩ አለይሂ ሰላም እየሰሩ ይሄ አንድ ህፃን ልጅ አንድ ልጅ ቤተሰቡ የህይወት ውጣ ውረድና ፈተና ከብዶት ቢያይ አይ እኔ ሁሌ ልጅ ነኝ አባቴ ብቻ እኔን እያበላ እያጠጣ ያኑረኝ ብቻ ሰው ማየት ያለበት እንደ አንድ ልጅ እሱም ቤተሰቦቹን ለማገዝ ህይወትን ለመግፋት ማገዝ ሊስትሮ መጥረግ ይሁን ሸክም መሸከም ይሁን መላላክ ይሁን ለሌሎች ሰዎች ስራ መስራት ይሁን ይሄን ከነብዩ አለይሂ ሰላቱ ወሰላም የልጅነት ህይወት እንማራለን። ከዛ ነብዩ አለይሂ ሰላም ትንሽ እድሜያቸው ከፍ ሲል ከመካ ነጋዴዎች ጋር ሆነው ወደ ሻም ሂደው አብረው ለመነገድ ጥረት ማድረጋቸው እናያለን። ከዛም በዛ የንግድ ጉዞ አንዱ የንግድ ጉዞአቸው ላይ መሰራ ከሚባል የእናታችን ኸዲጃ በኋላ የእሳቸው ሚስት ከሆነች እናታችን ኸዲጃ የሷን ንብረት ገንዘብ ይዘው የመይሰራ ሆነው አብረው ሊነግዱ ከመይሰራ ጋር ሄዱ እና መንገድ ላይ ከመይሰራ ጋር እዛ ሻም ሊሄዱ ሲሉ መንገድ ላይ በሆነ ምክንያት ሳይደርሱ ቀሩ፣ ተመለሱ። ይሄ ሁሉ ሲሆን 25 ዓመት አልሞላቸውም። 20ዎቹ መጀመሪያ ላይ ነበሩ። አገር አቋርጠው በረሃ አቋርጠው በህይወት ውስጥ ፊት ለፊት ሰው ከሀገሩ ከቤተሰቡ ሲርቅ ብዙ አደጋ ይጋረጥበታል። ይሄም ሌላው የነብዩ አለይሂ ሰላቱ ሰላም ሌላው የህይወት ገጽታቸው ነው። ከዛ ከእናታችን ኸዲጃ ሲመለሱ እናታችን ኸዲጃ መይሰራ የእሳቸው አገልጋይ ነውና መይሰራን እንዴት ነበር ጓደኛህ ብላ ጠየቀቻቸው። ጠይቃቸው እሱ እኮ ታማኝ ነው፣ በጣም ጥሩ ሰው ነው፣ መንገድ ላይ እያስታረቀን እያጫወተን ቁም ነገር ሰርቶ አብሮ ሄደ ብሎ መይሰራ ለእናታችን ኸዲጃ ነገራቸው። እና በዚህ አጋጣሚ እናታችን ኸዲጃ ደግሞ ነብዩ አለይሂ ሰላቱ ሰላም ላይ እንዲህ አይነት ታማኝነት፣ ጥንካሬ፣ ብርታት ሰው ልጅ ገንዘብ አለመኖር የገንዘብ ድህነት ሰውን አይጎዳም። የሚጎዳው የባህሪ የአስተሳሰብ የአቋም የጥንካሬ ችግር ነው እንጂ ሰውን የሚጎዳው የብር ችግር አይደለም። ስለዚህ እነንም እናታችን ኸዲጃ ከነብዩ አለይሂ ሰላቱ ሰላም ህይወት ተምረው ያው መይሰራ በነገራቸው መሰረት ተመስርተው ነብዩ አለይሂ ሰላቱ ሰላምን እንዲያገቧቸው ጠይቀው ነብዩ አለይሂ ሰላም በወጣትነታቸው በ25 ዓመታቸው
በ25 ዓመታቸው እናታችን ኸዲጃን አገቡ። እናታችን ኸዲጃ በዚህ ጊዜ ወደ 30ዎቹ መጨረሻ ወደ 40ዎቹ የሚደርስ እድሜ ላይ ነበር የነበሩት። የተለያዩ የታሪክ ምሁራን የእናታችን ኸዲጃ እድሜ በትክክል 35 ነው፣ 37 ነው፣ 29 ነው፣ 34 ነው የሚሉ የተለያዩ ሪዋዮች አሉ። ዞሮ ዞሮ እናታችን ኸዲጃ ከነብዩ አለይሂ ሰላም በተወሰነ ደረጃ በእድሜ ይልቁ ነበር። ስለዚህ ነብዩ አለይሂ ሰላቱ ወሰላም በቃ እኔ የቲም ነኝ፣ እናት የለኝም፣ አባት የለኝም ብለው ተበሳጭተው ዝም ብለው ተኝተው ዝም ብለው ለምን እናትና አባቴ ሞቱ ብለው እየተበሳጩ የኖሩ ሰው አይደሉም ማለት ነው። ስለዚህ በልጅነታቸው በወጣትነታቸውም ጠንክረው ሰርተው በረሃ ለበረሃ ሂደው ገንዘብ አግኝተው ነግደው አትርፈው በዚህ ሁናቴ እድሜያቸው 40 ሞላ። ይሄ ሁሉ እድሜ ሲሞላ በቃ መከራ የሚባለው ነገር እላያቸው ላይ የተገላባበጠባቸው ማለት ነው። ስለዚህ ዱንያ አላህ Subhanahu Wa Ta'ala ዱንያ ለሁሉ ሰው እንደፈለገች እንድትመች አድርጎ አልኸለቃትም። ምቾት የሚባለው ነገር የአላህ ሰውን የመውደድ ማሳያ ቢሆን ኖሮ ነብዩ አለይሂ ሰላቱ ወሰላም እናታቸውም አባታቸውም አይሞቱባቸውም፣ ድህነትም አይነካቸውም፣ ችግርም አይነካቸውም፣ መልፋት መትጋት በረሃ ለበረሃ መንከራተት የሰው ፍየል መጠበቅም አይጠበቅባቸውም ነበር። ግን አላህ Subhanahu Wa Ta'ala ከነብዩ አለይሂ ሰላቱ ወሰላም ከዚህኛው ህይወታቸው ሊያስተምረን የሚፈልገው ነገር ምንድነው? ወይም እንድንማር የሚፈልገው ነገር ህይወት የምንለው ነገር እንዲህ አይነት እንትኑ ቅርንጫፉ እና ችግሩ የበዛ መከራው የሰፋ አስቸጋሪነቱም የጠለቀ ዱንያ እንደሆነ ሰዎች ተረተው ጠንክረውና በርትተው ለታሪካቸው ለእናታቸው ለአባታቸው ለቤተሰባቸው ሀብትና ድህነት ብቻ ሳይሆን በራሳቸው ጠንክረው ሰው እንዲሆኑ ለማሳየት ይሄ 40 ዓመት ድረስ ያላቸው ታሪክ ነብዩ አለይሂ ሰላም ይመስላል። ነብይ ሲሆኑ የመካ ሰዎች ብለው በቃ እንኳን ነብይ ያረገህ ብለው አልተቀበሏቸው። ያንን ታሪካቸውን አንስተው አላህ Subhanahu Wa Ta'ala በመካ በይነ ላበተይሃ ይላል። በመካ ሁለት ጎራዎች ኮረብታዎች ተራራዎች መካከል ነብይ አላህ አንተን እንጂ ያላገኘም እንዴ አሏቸው። ይሄ ደግሞ ሌላ ቻሌንጅ ነው፣ ሌላ ፈተና ነው። ሌላ ነብይ ሌላ ሰው አልተገኘም። ስንትኛ ሀብታሞች ሀብታም ልጆች መኳንንቶቹ መሳፍንቶቹ እያለን የኛ ልጆች እያሉ አንተን እናትና አባትህን በልጅነትህ የቀማህ ደግሞ ነብይ አድርጎ ይልካል አሏቸው። ቻሌንጁ በጣም ከባድ ነበር። ስለዚህ ነብዩ አለይሂ ሰላም ይሄንንም ጠንክረው አለፉ። አላህ ነው የላከኝ፣ አላህ የላከኝ መልእክት ሰብስቤ ለእናንተ አደርሳለሁ። ከዛ ወአንዚር ዐሽረተከ አልአቅረቢን አላቸው አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላም መካ ላይ አንድ ኮረብታማ ቦታ ሰብስበው ዘመዶቻቸውን አጎቶቻቸውን ሰብስበው አላህ ነብይ አድርጎ ልኮኛል። ያው አቀራረቡ ይለያያል፣ ያ ሌላ ፓርት ነው። አሁንም አንተ ውሸታም ነህ አሏቸው ብዙዎቹ። ያው የተበት የአቢ ለሃብ ወተብና አቡ ለሃብ ላይ የወረደበት አጋጣሚ ማለት ይሄም ደግሞ ሌላ ቻሌንጅ ነው። ከዛ በዚህ መልኩ ነብዩ አለይሂ ሰላም በዳዕዋው ሲቀጥሉ ትንሽ ሲቆዩ ነብይ ከሆኑ 5 ዓመት 6 ዓመት አካባቢ ላይ ደግሞ በቃ ነብዩ አለይሂ ሰላቱ ወሰላምን የተቀበለን ሰው የመካ ሰዎች እያሳደዱ ማጥቃት ጀመሩ። አሁን ሌላ መከራ። እሳቸው ዳዕዋ ያደርጋሉ። የእሳቸውን ዳዕዋ በዳዕዋ ለመቀልበስ ሳይሳካላቸው ሲቀር ሲሸነፉ የሰለሙትን ሰዎች እያሳደዱ መቀጥቀጥ ጀመሩ፣ መደብደብ ጀመሩ። ስለዚህ እነዚህ ሰዎች ተሰብስበው اذهبوا الى ارض الحبشه فان فيها ملكا لا يظلم عنده احد በሉ ሀገር ልቀቁ ሂዱ። እዚህ ሀገር ዳዕዋችሁን ልትሰሩ የምትችሉበት በዲናችሁ ልትኖሩ የምትችሉበት ነገር ስለሌለ አላህ ይሄን ሀገር ለቃችሁ እንድትሄዱ ፈቅዶላችኋል አላቸው። ተሰብስበው ወደ ሀበሻ መጡ። ከባድ ነው ሀገር መልቀቅ። የመጀመሪያው ሂጅራ ነው። ከባድ ፈተና ነው። ደግሞ እዚህ ሀገር ሌላ ሀገር ነው። ቋንቋው ሌላ፣ ሃይማኖቱ ሌላ፣ ህዝቡ ሌላ፣ ምግቡ ሌላ ማህበረሰብ ጋር አየሩ ሌላ፣ ከሙቀት ወደ ቅዝቃዜ ያበላል። ይሄን ሁሉ ነገር እነዛ ሰሃቦች ተሸክመው መተው ሀበሻ መጡ። እዚህ ደግሞ ቆዩ። ከዛ እንደገና ሀበሻ እዚህ ያሉት ሙስሊሞች ባሉበት ሁናቴ እንደገና መዲና ላይ መካ ላይ ደግሞ በቃ የነብዩ አለይሂ ሰላቱ ሰላም ባለቤት እናታችን ኸዲጃ
የነብዩ አለይሂ ሰላም አጎት የዳዕዋው ተገን የነበሩት አቡ ጣሊብ ሞቱ። መቀመጥ አልቻሉም ነብዩ አለይሂ ሰላም። የዓመት በጣም ከባድ ስለነበረ አመል ሑዝን ተባለ። ከዛ አላበላ አላስጠጣ አላስነግድ አላሸጥ አሏቸው፣ አስኖሩም አሏቸው። ያላረጓቸው ነገር የለም ነብዩ አለይሂ ሰላም። ስለዚህ ምን ያርጉ ነብዩ አለይሂ ሰላም? ከዚህ በላይ እዛ መቀመጥ አይችሉም። ያመኑት ሰዎች ይገረፋሉ፣ ይተለተላሉ፣ ይደማሉ፣ እንዳያገቡ እንዳይሸጡ እንዳይለውጡ ተደረጉ። ስለዚህ ምንድነው ያለው አማራጭ? አላህ Subhanahu Wa Ta'ala ለሰሃቦቹ ከመካ ወደ መዲና ሂዱ አላቸው። ከመካ ወደ መዲና ሂዱ አላቸው። ከዛ በፊት ለይለቱል ዐቀበቱል ኡላ ለይለቱል ዐቀበቱል ሳኒያ የሚባሉ የመዲና ሰዎችን ነብዩ አለይሂ ሰላም ዳዕዋ ያረጉበት ብዙ አለ። የመዲና ሰዎች ነብዩ አለይሂ ሰላም መካ ሆነው የመዲና ሰዎች ለእስልምና ጆሮአቸውን ኮርኩረው ሰጡ። ባንዴ ያላመኑ 12 ሰዎች ናቸው ቀድመው ያመኑት። ጆሮአቸውን ግን ኮርኩረው እስቲ እኚህ ነብይ የሚሉት ነገር እውነት ይሆናል እስቲ እናዳምጥ ብለው ጆሮ የመካ ሰዎች ጆሮም አልሰጡ። ስለዚህ ነብዩ አለይሂ ሰላም በዚህ መልኩ ዳዕዋቸውን ቀጠሉበት። የመካ ሰዎች ስቃዩ ሲበረታ ነብዩ አለይሂ ሰላም መዲና ሄድና አስተምር ብለው ሙስዓብ ኢብኑ ዑመይር የሚባለውን ሰሃባቸውን ላኩት። ሙስዓብ መዲና ሄዶ የመዲና ሰዎችን ቁርአን ሲያቀራ ስለ እስልምና ሲነግር ቆይ። በአመቱ ለይለቱል ዐቀበት الثانية ያመጣ። ሁለተኛው አመት ላይ ብዙ ሰዎች ሰልመው መጡ። ነብዩ አለይሂ ሰላም ከነዚህ ሰዎች ጋር እስልምናን ሲቀበሉ አሁን እኛ እዚህ ሀገር መካ ላይ ዳዕዋ ማድረግ አልቻልንም መኖር አልቻልንም አሉ። ከመዲና ሰዎች ጋር ተነጋገሩ። ኑ አሏቸው። የመዲና ሰዎች የሚገርም ቆራጥነት፣ የሚገርም ታማኝነት፣ የሚገርም ፍላጎት፣ የሚገርም ፍቅር፣ የሚገርም ፍቃደኝነት ነው ያሳዩት። በቃ ሚስቶቻችንና ልጆቻችን በሰይፋችን እንደምንከላከል አንተ ላይ የሚነካ አንተ ላይ የሚደርሰው አብረን እንዋጋለን፣ አብረንህ እንኖራለን፣ አብረንህ እንሞታለን። ማንም አይነካም፣ ማንም አይደርስብህም፣ አይዞህ ብለው ነብዩ አለይሂ ሰላም ተቀብለው ቀድመው ብዙ ሱሐቦች ወደ መዲና ሄዱ። ይሄ ሂጅራ የሚባለው ነገር ይሄ አሁን ይሄ ሙሐረም የምንለው ወር የእስልምና የመጀመሪያ የሂጅራ አቆጣጠር በእስልምና ታሪክ ውስጥ ይቀመጥ ብለው ሰይዱና ዑመር የወሰኑበት ትልቁ ምክንያታቸው ሂጅራ የሚባለው ነገር በጣም ከባድ ክስተት ነበር። አንተ ከልጅነት ጀምሮ ተወልደህ ያደክበትን መንደር ተወልደህ ያደክበትን ህዝብ ያፈራኸውን ሀብት ያፈራኸውን ጓደኛ የለመድከውን አፈር አየር ማድቤት ቤተሰብ ጓደኛ ልብስ ህዝብ ሁሉ ትተህ ለአላህ ብለህ ሀገር መልቀቅ ማለት እንደው እንደዚህ እንዳሁኑም ስደት የሚባለው ነገር አውሮፕላን ከአንድ ሀገር ወደ አንድ ሀገር አውሮፕላን ላይ ወርደህ ሂደህ ኢሚግሬሽን የምጠይቀው ቪዛ አይደለም። ተዓብ ነው። ከመካ መዲና በጣም ሩቅ ነው። እዚህ ይሄ ሁናቴ ነብዩ አለይሂ ሰላም መጨረሻ ከመካ ወደ መዲና ብዙዎቹ ሱሐቦች ከሄዱ በኋላ እሳቸውና ሰይዱና አቡበከር የተወሰኑ ሰዎች ቀሩ። ሂጅራ መሄድ ከባድ ለመሆኑ የአቡ ሰለማና የኡሙ ሰለማ ታሪክ በቂ ነው ይላል። አቡ ሰለማ እና ኡሙ ሰለማ ተያይዘው ወደ መዲና ሊመጡ ሲሉ የኡሙ ሰለማ ቤተሰቦች መጡና አንተ ከፈለክት ልጃችንን ግን ያንተን ሚስት ግን ይዘህ አትሄድም፣ ልጃችንን አትወስድም፣ አንተ ከፈለክት አሉት። ባልና ሚስትን ለያዩአቸው። ኧረ ከሱ ጋር መሄድ እፈልጋለሁ፣ አይቻልም ከለከሉና አሰሯት። እሱ ብቻውን ወደ መዲና መጣ። ከዛ የሱ ቤተሰቦች መጡና ደግሞ ይሄ ልጇን ይዛለች፣ ልጇን ታቀፋለች። ይሄ ያሹ ልጅ ደግሞ የኛ ልጅ ነው፣ አባቱ የለም፣ አንቺ ጋር አይቆይም ብለው ደግሞ ልጇን ደግሞ ቀሟት። ባልና ሚስት አባትን እናትና ልጅ ደግሞ ተለያዩ። ያ ሁሉ ወደ መዲና አትሄዱም ነው። እዚሁ እኛ ጨፍጭፈን እንገላቸዋለን እንጂ መዲና አትሄዱም። ከዛ እየወጣች ጧት ተነስታ ታለቅሳለች። ስታለቅስ አመት ሞላ ይላሉ። ሙሰለማ እየወጣች በረሃ ላይ ስታለቅስ
እዛ በአመቷ መጡና ደግሞ ሰዎች የሆኑ ሽማግሌዎች መተው ባካችሁ እናትና ልጅ ለይታችሁ አባልና ሚስት ለይታችሁ ኧረ ትሂድ እቺ ሴት አታሳዝናችሁም ብለው እንዲሁ በሽማግሌ በምናምን ለብቻዋ ደግሞ ልጇን ይዛ ከመካ መዲና በጣም ሩቅ መንገድ ተጓዝ እና ኸባብ ኢብኑ አረት የሚባለው ሱሐባ እንደዚሁ ከመካ ወደ መዲና ላይ የመካ ሰዎች ያዙት። አንተ የመካ ሰው አይደለም አሉት። ኦሪጂናሊ የመካ ሰው አይደለም፣ እዚህ ሀገር መተህ ነው ይሄን ንብረት ያካበትከው ይሄን ንብረትህን በሙሉ ወስደን ነው የምትሄደው አሉት። ወሰዱበት፣ ቀሙት። የኒ የሱሐቦች የሂጅራ ታሪክ በእያንዳንዱ ሙስሊም አእምሮ ውስጥ በቋሚነት ሊቀረጽ ቋሚ ሆኖ አእምሮአችን ውስጥ ሂጅራ የሚባለው ነገር ይሄ እስልምና የዘመን አቆጣጠር ሂጅራ ነው ሲባል ሂጅራ የሚባለው ነገር ቁም ነገር እንደሆነ እንድናስበው እንድናስተውለው እንድናቀው አእምሮአችን ውስጥ እንዲቀረጽ ይፈልጋል። ከዛ ነብዩ አለይሂ ሰላቱ ሰላም ተነስቼ ሂጅራ ሄዳለሁ ሲሉ ይሄን መንገድ ቢሆን ቀላልና ተራ ነገር አይደለም። የመካ ሰዎች ምንድነው አሉ። ተሰበሰቡና ጓደኞቹ ሂደዋል። እሱ ከሄደ መካ ከሄደ መዲና ከሄደ ከዚህ በኋላ እዛ ጠንክሮ መጥቶ በኋላ አንችለውም። ስለዚህ ነብዩ መሐመድ አለይሂ ሰላም መግደል አለብናል። ለብቻ ቢገሏቸው የነብዩ አለይሂ ሰላቱ ሰላም ቤተሰቦች በኋላ ከአንድ ጎሳ ጋር ሊጣሉ ነው። እገሌ ነው የገደለው ያ ሰውዬን እንገላለን ሊሉ ነው የነብዩ አለይሂ ሰላም ቤተሰቦች። ስለዚህ ተንኮል ሰሩ። ምንድነው ትልቁ ተንኮል? ሁሉም ጎሳ መካ ውስጥ ያለ ጎሳ ጠንካራ የሚለው ሰውነቱ ጠንካራ ጀግና የሚለውን ሰው ስለታም ሰይፍ ይዞ ነብዩ አለይሂ ሰላቱ ሰላም በተኙበት ገብተው እሳቸውን ለመግደል ወሰኑ። መካ ተማምላ አደረች። በቃ ዛሬ መሐመድን ልክ እናገባዋለን። ሌላ ደግሞ ሌላ ከባድ አንተ አንድ ሰው ይስማማ እዛ ውስጥ ረተው አትግደሉ ምን ያረጋል እንኳን ሚል ተስማሙ። በቃ ብትፋቅ በቃ ደሙን 11 ሰው ከገደለው 15 ሰው ይሄ ሁሉ ጎሳ ከገደለው የሳቸው ቤተሰብ ከስንቱ ተጣልቶ ይችላል። ከሙሉ ሀገር አይጣላ። ስለዚህ መጨረሻ ላይ ለሱ የሚከፈለውን ክፍያ ከፍለን የደም ካሳ ከፍለን እንገላገላለን አሉ። ተሰብስበው መጡ፣ ከበቧቸው። ይሄ ሂጅራ የሚባለው ነገር እንደው ዝም ብሎ እስቲ እዚህ ሀገር አልተመቸንም እዛ ሀገር እንሂድ ምናምን ተብሎ የተደረገ ነገር አይደለም። ብዙ የታሪክ ውጣ ውረድና ጣጣ ችግርና መከራ ያስተናገደ ጉዞ ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም ያው አላህ Subhanahu Wa Ta'ala ወህይ ነገራቸው። ያጎታቸው ልጅን እሳቸው ጋር አብሮ ያደገን ሰይዱና አሊ ከነብዩ አለይሂ ሰላም ጋር ነብዩ አለይሂ ሰላም ቤት ኸዲጃን ካገቡ በኋላ አብሮ ነው ሰይዱና አሊና ነብዩ አለይሂ ሰላም የተለያዩባቸው ክስተቶች በጣም ትንሽ ናቸው። በል እንግዲህ እኔን ቤት መተው ስለሚከቡ አንተ የኔን ልብስ ለብሰህ ተኛ አሏቸው። እሺ አሉ። የሆነ ሆኖ አላህ የሚያደርገውን ነገር ያውቃሉ። የሰይዱና አሊስ በነብዩ አለይሂ ሰላም ቦታ ለመሞት እሳቸው አልጋ ላይ የእሳቸውን ኩታ ለብሶ መተኛት ሳይገርም ሰይዱና አሊ ቤት እዛ አልጋ ላይ ተኝተው እያጮለቁ ያሉ የመካ ሰዎች ረፈደ። የዛ አንድ ሰውዬ ከውጭ መጣ። ነብዩ አለይሂ ሰላም ወጀዐልና ሚን በይነ ያዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ይብሲሩን እያሉ አፈራራያቸው ላይ እየበተኑ ነው። ከዛው በመሃላቸው ነው እኮ ነብዩ አለይሂ ሰላም የወጡት። እዛ አንድ ሰውዬ ረሱ ወጥቷል። ወደዛ ሲሄድ አይቼዋለሁ ምን ታረጋላችሁ? ከእንቅልፋቸው እየነቁ እየሮጡ በሩን ሰብረው ቢገቡ ሰይዱና አሊ ናቸው አለ። ከዛ የመካ ሰዎች 100 ግመል ማለት የዛን ጊዜ 100 ሚሊዮን ብር እንደማለት ነው። በቃ መሐመድን ወይ በህይወት ወይ አንገቱን ነቅሎ ላመጣለን ሰው ይሄ 100 ግመል እንሰጠዋለን አሉ። የመካ ሰው ተሰቅስቆ ተነሳ ይላሉ። ነብዩ አለይሂ ሰላም ፍለጋ አንዱ በምስራቅ አንዱ በደቡብ አንዱ በሰሜን ፍለጋ 1 ሚሊዮን 100 ግመል ለመውሰድ ማለት። ስለዚህ አሳዳጅና ተሳዳጁ ነህ።
አሳዳጅህ በገንዘብ በኃይል በሁሉ ነገር ሆኖ ነብዩ አለይሂ ሰላም አያችሁት ይሄ መከራ ከልጅነት ጀምሮ ይሄ ሪሳላ ይሄ ኃላፊነት ይሄ ቁም ነገር የሚሉት ነገር ተሸክመው ሄዱ። አላህ Subhanahu Wa Ta'ala በከራማ በሙዕጂዛ ቢፈልጉ እኮ አንስቶ መዲና ያወረውራቸዋል። ምን ለአላህ ይቸግረዋል? አይቸግረውም። ኢስራእ ሚዕራጅ የሚባል ነገር አለ። ከዛ በፊት በቡራቅ ወስዷቸዋል፣ መላእክቶች ወስዷቸዋል፣ ሰማይ ወጥተው ብዙ ነገር እኮ አድርገዋል አላህ Subhanahu Wa Ta'ala። ግን ከነብዩ አለይሂ ሰላቱ ሰላም ህይወት የምናየው ነገር ሂጅራ ላይ ከምናያቸው ነገሮች በቃ ሰይዱና አቡበከር ጋር ተነጋገሩ። መንገድ ላይ እንዳይያዙ መላ ዘየዱ። መላ መዘየት፣ ታክቲክ መጠቀም፣ ስትራቴጂካሊ ማሰብ የሚባሉት ነገሮች ነብዩ አለይሂ ሰላም ሲራ ውስጥ እናያዋል። ከዛ አንድ ሰውዬ መንገድ የሚያሳያቸው ሰው ጠሩ። ያ ሰውዬ ቀድሞ ሄደ። ምግባቸውን ማን ያቀብላቸው? ሩቅ ነው መንገዱ። እዛ የሰይዱና አቡበከር ልጅ አስማ ቢንት አቡበከር ምግቡን ለነሱ የሚሆነውን ቀለብ አስራ ልታቀብላቸው አንዷን ማሰሪያ አጣች። በምን ተሰረው? ገመድም ይቸግራል። ቀሚሷን ፈታችና ሽርጧ ምንድነው መቀነቷን ለሁለት ቀዳ አሰረች። በዛው ነው አስማ ዛቱን ይጣቀይን የምትባለው። ስለዚህ እያንዳንዱ ሱሐባ ለዚህ ሂጅራ ለሚባለው ነገር ያሳረፈው አሻራ አለ። የታዛቢዎች አልነበሩ። ይሄ መካ በዚህ መንገድ በጭንቀት ነው ነብዩ አለይሂ ሰላም ያወጡት። በተለመደው መንገድ በሄዱ ይያዛሉ። በማይታወቅ መንገድ ሲዞሩ እዛ መንገድ ላይ ደግሞ የሚበላ የሚጠጣም ጠፍቷል፣ ያልቃል። አንዲት ማዕበድን الخزاعية የምትባል ሴት ኹዛዕያ ጎሳ አባል ናት። የሆነ ድንኳን ጥላ ነው የምትኖረው በረሃ መሃል። ባሏ ያሉትን ፍየሎችና ግመሎች ይዞ በጎች ይዞ ሂዷል ለማገድ። ሲመጡ ቤት አንዲት የደከመች ፍየል አለች። የሚበላ ነገር ቸግሮ እኮ ነው ይሄ ልመና የመጣው። የሚበላ ነገር ቸግሮ ነው። ነብዩ አለይሂ ሰላም ሂደው አናገሯት። እሷ ምን አርግ ነው የምትይ? ምን በላ ምን ጠጣው ነገር አረ ምን ሰጣችኋለሁ? ድርቅ ገብቷል። እዚህ ካለው ነገር ውስጥ ልሰጣችሁ የምችለው ሲሉ ነብዩ አለይሂ ሰላም ያቺን ፍየል አሰጨንም ያሏት። ረሷ እኮ ከሌሎቹ ፍየሎች እዛ ሂዳ ግጣ ለመብላት አቅም ስለሌላት ነው እዚህ ተውኳት አለቻቸው። ያልሄደችው ከጓደ እንኳን ለእናንተ ወተት ልሰጣችሁ ስጭን ግዴ ለማለት ነብዩ አለይሂ ሰላም ለጓደኛቸው ለሰይዱና አቡበከር ለራሳቸው ጠጥተው እቃውንም ለሷ አቃም ሞልተውላት ነብዩ አለይሂ ሰላም መንገዱን ቀጠሉ። በታሪክ ውስጥ የነብዩ አለይሂ ሰላምን መልክ፣ ገጽታ፣ ቁመት፣ ቅላት፣ የፀጉር አቋቋም አካሄድ እንደ ኡሙ ማዕበድን الخزاعية የነገረን የለም። እሷ አልሰለመችም፣ አላወቀቻቸውም። ትልቅም ሴት ናት እና በጣም ነው በትኩረት ያየቻቸው። አሁን ማለት ነው በኋላ አልሰልም። በጣም ነው በትኩረት ያየቻቸውና በቃ ነብዩ አለይሂ ሰላም እንደሷ አርጎ የገለጻት የለም ይላል። ስለዚህ ባረከላሁ ፊኩም በዚህ መልኩ ይሄን ሁሉ ረሃብና ችግር አልፈው መዲና እስኪደርሱ ደግሞ የመዲና ሰው ጭንቀት ሊሞት ነው። ለምን እንደሚጨነቀው ነብዩ አለይሂ ሰላም ይገደሉ ተብሎ ተወስኗል። አስራችሁ አምጡ ተብሏል። የመዲና ሰው የመካ ሰው ሙሉ እሳቸውን ፍለጋ ወጥቷል። እዚህ ደግሞ የመዲና ሰው ጭንቀት። መቼ ነው ነብዩ አለይሂ ሰላም በሰላም ይገቡ? መቼ ነው አማን የሚሆኑት? መቼ ነው ከዚህ መከራ የምንወጣው? ስለዚህ በዛ ደግሞ የመዲና ሰው ለቅሶ ጭንቀቱ ተሰብስበው ወደ መካ መንገድ ይመጣሉ። ነብዩ አለይሂ ሰላም እናገኛለን ብለው ተሰብስበው ጧት ይወጣሉ፣ ማታ ይመለሳሉ። የተወሰነ ሰው ይጠብቁ ተብሎ ዛፉ ላይ ይወጣሉ፣ ግመል ይዘው ወደፊት ይሄዳሉ። ጭንቀት። በዚህ አይነት የስነ ልቦና ጭንቀት፣ በዚህ አይነት የተቸገረ ሁናቴ፣ በዚህ አይነት ሁሉ ነገሩ አስቸጋሪ በነበረበት ሁናቴ ነብዩ አለይሂ ሰላም ከመካ ወደ መዲና መጡ። ስለዚህ እስልምና እንዲህ አይነት ውጣ ውረዶችንና ችግሮችን መከራዎችንና
ነው።